ሰላም ጤና ይስጥልኝ ክቡራን ተከታታዮች፣ ዛሬ እንግዲህ የምናየው ስለ ኮሊሜሽን ቴስት ነው። ሌቨል ኢንስትሩመንት ኮሊሜሽን ኢረር ቴስት ወይ ደግሞ ቱፔክ ቴስት የምንለውን ነገር በዚህ ቱቶሪያል የምናይ ይሆናል። ኮሊሜሽን ኢረር ወይ ደግሞ የሌቨል ኢንስትሩመንት ደግሞ ኤሌቬሽን የምንለካበትን የቅየሳ መሳሪያ ኢረር ቴስት ከምናደርግበት አንዱ የቴስት አይነቶች ወይ ደግሞ የኢረር አይነቶች አንዱ ኮሊሜሽን ኢረር ነው። እሱን እንዴት አድርገን ቴስት እንደምናደርግ ነው የምናየው ማለት ነው። ምንድነው ኮሊሜሽን ኢረር ይፈጠራል። ኮሊሜሽን ኢረር ማለት የላይን ኦፍ ሳይት እና ሆሪዞንታል ላይን ኦፍ ሳይት እና ወይ ደግሞ ትሩ ሆሪዞንታል ላይን ኦፍ ሳይት እና የመሳሪያ ላይን ኦፍ ሳይት ሳይጣጣም ሲቀር ማለት ነው። ሳይጣጣም ሲቀር ማለት ነው። የተለያዩ ኢረሮች ሊፈጠሩ ይችላሉ። የሌቨል ኢንስትሩመንት ስንጠቀም የበብል ኢረሮች ሊኖሩ ይችላሉ። የዋሊክ ኢረር፣ ዊማን ኢረር፣ የሴትአፕ ኢረር፣ ብዙ አትሞስፌሪክ ኢረሮች ሊኖሩ ይችላሉ። ሚራዥ ኢረሮች አሉ። የተለያዩ ነገሮች አሉ ማለት ነው። እነዚህ ኦብሰርቬብል የሆኑ የኢረር አይነቶች ናቸው ማለት ነው። ኮሊሜሽን ኢረር ወይ ደግሞ ላይን ኦፍ ሳይት ኢረር የሚባለውን ግን ለየት የሚያደርገው ምንድን ነው? ላይን ኦፍ ሳይት ኢረር ለየት የሚያደርገው ምንድን ነው? አይታወቅም። በኢንተርናል በኩል የኢንስትሩሜንቱ ችግር ሲፈጠርበት ስለሆነ ሳናውቀው ኢረር እንሰራበታለን ማለት ነው። እነዛን የስክሪው ችግሮች፣ የተለያዩ የሴትአፕ ችግሮች፣ እዚህ እግሩ ላይ የሚኖሩን አንዳንድ ነገሮች እዚህ ጋር ባበሉን ውሃ ቃለ መግባቱን አየሩ ሞቃታማ ሆኖ ሚራጅ ምናምን መኖሩን ሊታወቅን ይችላል ማለት ነው። ይሄኛውን ግን ላናውቀው እንችላለን። የሰጠንን ሪዲንግ እያነበብን ስለምንከተለው እያሞኘን ይዘን ነው የምንሄደው ማለት ነው ይሄኛውን። ስለዚህ ኮሊሜሽን ኢረር ቴስት በጣም ወሳኝ ነው ማለት ነው። በተለይ የኮንትሮል ፖይንቶችን ለመስራት ወይ ደግሞ ዲፍሬንሻል ሌቨሊንግ ፕሮጀክታችንን እስከ መጨረሻው ለመገምገም እስታብሊሽ የምናደርግበትን የኮንትሮል ፖይንት ለመስራት ስናቅድ የመጀመሪያው ስራችን እሱ ነው የሚሆነው ማለት ነው። ለምሳሌ ሲኒየር ሆናችሁ የሚሰሩ ከሆነ አዲስ ፕሮጀክት ላይ መሳሪያዊ ከኮንትራክተሩ ስትረካከቡ አንደኛ ቴስት ማድረግ ያለባችሁ ነገር በተለይ ሌቭል ላይ የሚፈጠሩት ነገሮች ብዙ ነገር ስለሚያመጣ ቮሊዩም ላይ ችግር ስለሚያፈጣ ኢረሩም አሎዌብል አልሆን ምናምን ብሎም ካስቸገራችሁ ሰርቬይ ሮሎች ላይ መጣጣት ሊያመጣ ስለሚችል የመጀመሪያው እርምጃችን ምንድን ነው ማለት ነው? የመሳሪያችንን ኢረር ቴስት አድርገን ችግር ካለው ለካሊብሬሽን መላክ ነው ማለት ነው። ካሊብሬት እናደርጋለን። እንዴት እንግዲህ ካሊብሬት አድርገን ወደ ስራችንን የካሊብሬሽን ሰርቲፊኬት ካገኘን በኋላ ስራችንን መቀጠል እንዴት እንደምንችል መጀመሪያው እርምጃ ምንድን ነው ማለት ነው? አንዱ የመሳሪያን ውጫኛው ፓርት ደህንነት ካረጋገጥን በኋላ ይሄ ለውስጠኛው ችግር ደግሞ ኮሊሜሽን ኢረር ቴስት እናደርገዋለን። ከዛ ጥሩ ከሆነ አፕሩቭ አድርገን ስራችን እንቀጥላለን። ካልሆነ መሳሪያውን እናስቀይራለን። ካልሆነ ወደ ካሊብሬሽን እንልከዋለን ማለት ነው። መሳሪያውን ስራችንን ከመጀመራችን በፊት ማለት ነው። ያን ለማድረግ ምንድን ነው እንግዲህ ያን የሚቀጥል ፕሮሲድ የሚያደርግ ፕሮሲጀር ተከትለን እንዴት ማድረግ እንደምንችል የሚያሳየን ሂደት ነው ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰሞኑን ትንሽ ከቅርብ ጊዜ ወዲህ ትንሽ አሞኝ ነበርና ቪዲዮ እየተቆራረጠ ነበረ፣ ይቅርታ ጠይቃለሁ። ጥሩና አሪፍ ቪዲዮዎችን እዚህ ቻናል ላይ የምታገኙ ክቡራን ቻናል ተከታታዮች የሚታወቁት ናችሁ። አዲስ የሆናችሁ ግን ሰብስክራይብ እና ሼር ላይክ ማድረጋችሁን እንዳትረሱ። ይሄ እንግዲህ ጥሩ ነው። ብዙ አይነት እንግዲህ ሌቨሎች አሉ። ማንኛውም ሌቨል ዲጂታል ሌቨል የሚሆን ኮሊሜሽን ኢረር ሊያጋጥመው ይችላል ማለት ነው። ቢኮዝ ክሮስሄሮች የውስጠኛው የሌቨሎቹ ክሮስሄሮቹ ችግር ሊፈጠርበት ይችላል ስለሚችል ማለት ነው። ለምንድን ነው ይሄ ኮሊሜሽን ኢረር እንዴት ይፈጠራል ብለን ስንጠይቅ ኮሊሜሽን ኢረር ሊፈጠር የሚችለው ከመሳሪያው የኢንተርናል ዲፌክትም ወይ ደግሞ ማኑፋክቸሪንግ ዲፌክትም ሊፈጠር ይችላል። አንዱ የመጀመሪያው ነው። ይሄ በጣም እንግዲህ ሬር ነው ብለን ብናስብ ወደ ሳይት ከወጣ በኋላ ግን አዲስም ሆኖ ሊወድቅ ይችላል። ወድቆ አሁን ለምሳሌ ክር የሚል ለምሳሌ ድምፅ አለው። ለምሳሌ ሌቨል እንትን ብላችሁ ከሆነ ቀስ አድርጋችሁ ቢታወዛውዙት ክሽ የሚላል ውስጥ ማለት ነው። ያ ማለት ኮሊሜሽን ሄሩ ክሮስ ሄሮቹ እና የኮሊሜሽን ላይኑ
የውሃ ልክ እዚህ ጋር ከምናስገባ ውሃ ልክ ላይ ፓራሌል መሆን አለበት። ይህን ውሃ ልክ ካስገባን በኋላ እዚህ ጋር ያለው በብል ውሃ ልኩ ከገባ በኋላ ይሄኛው ከውሃ ልኩ ፓራሌል ካልሆነ አናውቀውም ማለት ነው። እዛ ጋር ስለማይታየን እኛ ክሮስሄሩን በቴሌስኮፕ አማካኝነት ሰንጥቀን ስለምናነበው ስታፉን አናውቀውም ማለት ነው። ሶ ያ የውሃ ልኩ ፕሌን እና የኮሊሜሽኑ ፕሌን ፓራሌል ሳይሆኑ ሲቀሩ ነው ማለት ነው። ስለዚህ ይሄ አሁን ኮሊሜሽን ላይን ነው ማለት ነው። ይሄ ትክክለኛው ኮሊሜሽን ላይን ቢሆን ላይን ኦፍ ሳይት ቢሆን ይሄኛው አክቹዋሊ የኮሊሜሽን ኤረር ነው። ይሄን ያህል እንኳ ኤግዛጀሬት አይሆንም እንጂ እንደዛ ነው ማለት ነው የሚከፋፈተው ማለት ነው። ሶ ይህ መሳሪያው ሲወድቅ በብዙ ቦታዎች ደግሞ ኃይለኛ ቫይብሬሽን ያለበት ቦታ ላይ የሚሰራ ከሆነ ለምሳሌ ሩሎ ኮምፓክት በሚያደርግበት ጊዜ ኃይለኛ ቫይብሬሽን ሲፈጠር እዛ መቆም የለበትም ማለት ነው። ሌቨል ብዙ ጊዜ የሚፈጠረው እዛ አካባቢ ነው። እንግዲህ ይሄ ቫይብሬሽን ያው ንባብም ለንባብ አመችም ለማለት ነው እንጂ ሌቨሉን አይጎዳም ለማለትም አይደለም። ባይዘው ብዙ ጊዜ ከሌቨል አጠገብ ስለማይል ግን ጥንቃቄ ማድረግ አስፈላጊ ነው ማለት ነው። በተለይ ሌቨሉ ከወደቀ ለዚህ ያጋልጣል ማለት ነው። ሌሎቹ ቀላል ናቸው ብያቸዋለሁ። ያው ቴምፐሬቸር ራይዝ ሲያደርግ ሚራዥ ኤረር አለ። ንባባችንን ከፍ አድርጎ ወይ ደግሞ ዝቅ አድርጎ ሊያስነብበን ይችላል ማለት ነው። ቪዥዋል እኛ ባዮሎጂካሊ አይናችን የሚያነበው ላይቱ ኤሚት ከሚያደርግበት መስመር የተንተረሰ ስለሆነ ከዛ የሚመጣውን የስታፍ ሪዲንግ ዝም ብለን ስለምንመዘግብ ቨርቲካል የሚራዥ ኤረር ሊኖር ይችላል። እሱ ስለሚታወቅ ያን ያህል አይሸውደንም ማለት ነው። ይሄኛው ነው የሚሸውደን። ስለዚህ ይሄ ቱ ፔግ ቴስት ማለት ለምሳሌ ፔግ ኤ እና ፔግ ቢ ብለን እንወሰድና አንድ ፔግ እዚህ እንተክላለን። ሁለተኛውን ፔግ እነዚህ እንተክልና መሀል ላይ እኩሌታ ላይ እንቆማለን ማለት ነው። እኩሌታ ላይ እንቆማለን መጀመሪያ ማለት ነው። ለምሳሌ 60 ሜትር ከወሰድን ይሄ 60 ሜትር ነው። ለአጋጣሚ ሲጋ 60 ሜትር ከ50 ሜትር እስከ 60 ሜትር ባለው ርቀት ላይ ፔጎቹን እናደርግና እናዘጋጃለን ማለት ነው። ለዚህ የሚያስፈልጉ ነገሮች 2 ሽቃሎች ስታፍ ያው ታውቃላችሁ፣ ሌቭሉ ይኖረናል። እንደገና ሩሎ ሜትር ሊኖረን ይገባል ማለት ነው። ይሄ ሩሎ ሜትር ለመገምገም የምንጠቀምበት ነገር ነው ማለት ነው። ያን ካረግን በኋላ የምናደርጋለን መሀላቸው ላይ ሰንጥቀን እንቆማለን። 60 ሜትር ከሆነ 30 ሜትር ላይ መሀል ላይ እንቆማለን ማለት ነው። ክቡራን ተከታታዮች በዚህ አጋጣሚ ይህን ፒክቸር አሁን አውቶካድ ላይ አምጥቼዋለሁ። እንዴት አውቶካድ ላይ ፒክቸር እንደምናስገባ በሌላ ቱቶሪያል በዚሁ ቻናል ላይ ሰርተናል። እሱን እንዴት ኢሜጆችን በአውቶካድ ሰርት አድርገን ኦፕሬት እንደምናደርግ ለምሳሌ ስኬችን ሁሉ አስገብቻለሁ። የወረቀት ስኬች እዚህ ላይ አለ ታዩት ከሆነ ለዚህ እሱ ራሱ ቪዲዮ ተሰርቷል እና እዚህ ኢሜጅ ሬክቲፊኬሽን የሚለው ላይ ዲስክ ስቴዲ ቴክኒክ ላይ ስለ ግሎባል ማፐር አንዳንድ አጠቃቀሞችን ስናደርግ እና ጉግል ኤርስ ስንጠቀም እንዴት ኢሜጅ ወደ አውቶካድ እና ወደ ግሎባል ማፐር እንደምንጠራ ስንከታተል ያየነውን ቪዲዮ መከታተል ትችላላችሁ። እዚህ ላይ አስቀምጥላችኋለሁ። ስለዚህ ይሄን እንግዲህ መሀል ላይ እንቆማለን 30 ሜትር ላይ ማለት ነው። 30 ሜትር ላይ ከቆምን በኋላ የምናደርጋለን እንደዚህ አይነት ፎርማት እናዘጋጃለን። እንግዲህ ሲምፕል ፎርማት እንደዚሁ እናዘጋጅና ኮንሴፕቹዋሊ የሚገባንን ፎርማት ማዘጋጀቱ ላይ ነው ዋናው ቁም ነገር። እዚህም አይነት ሊሆን ይችላል፣ ሌላ ፎርማት ማዘጋጀት ትችላላችሁ። ብቻ ምንድን ነው ሌቭል ኢንስትሩመንት ካሊብሬሽን ቴስት ሪፖርት ኦብሰርቬሽን ቴብል ፖይንት ኤ እና ቢ ዲስታንስ መሀል ላይ መመዝገብ ትችላላችሁ። ሪዲንግ ሚድዌይ እና ሪዲንግ
ኒር ኤ ወር ኒር ቢ ማለት ትችላላችሁ። ይሄ አንዱን ወይም ደግሞ ሁለቱንም ፔጎች ማንበብ ይቻላል ቀርቦ ማለት ነው። አንድ ከ3 እስከ 5 ሜትር የሚሆን ማለት ነው። ብዙውን ጊዜ እንግዲህ ስታፍ በጣም ስንጠጋም ላይነበብ ስለሚችል እስከ 3 ሜትር ድረስ ተጠግተን ወይ ደግሞ እስከ 5 ሜትር ድረስ ተጠግተን ሁለቱም ፔጎች ማንበብ እንችላለን፣ ወይ ደግሞ አንዱን ፔግ ብቻ መጠቀም እንችላለን ማለት ነው። እንደ ኤግዛምፕል ኒር ኤ እንወስዳለን። እዚህ ጋር ትሩ ዲፍረንስ ኦፍ ዴልታ ኤች እንግዲህ ሚድዌይ የተወሰደውን ሪዲንግ ዲፍረንሱን እናገኛለን። እንደገና ተጠግተን የወሰንነው እንደገና ዲፍረንሱን ማግኘት ማለት ነው። ከዛ በኋላ ኮሊሜሽን ኤረሩ ተጠግተንም አነበብን ራቅ ብለንም አነበብን ያለውን ዲፍረንስ መገምገም ማለት ነው። ይሄ ማለት ነው ያለውን ዲፍረንስ እዚህ ጋር መገምገም ማለት ነው። ይገባቸዋል። እዚህ ጋር የሚመጣው ዲፍረንስ እና ተጠግተን ስናነበው የመጣው ዲፍረንስ እንደገና ስንቀናንሰው ምን ያህል ልዩነት አለው የምለው ኮሊሜሽን ኤረራችን ይሆናል ማለት ነው። ከዛ ኮሬክሽን ፐር ሜትር ዲስታንስ ኤረር ያ ማለት ይችን ማለት ነው። ይችን ዲፍረንስ ኤረር ኦቨር ዚ ሆል ዲስታንስ ስናደርገው የምናገኘው የሜትር የርቀት ግምገማ ነው የሚሆነው ማለት ነው። እሱ ምን ያህል ይፈቀዳል የሚለው ስታንዳርድ አለው ምናይ ይሆናል። እዚህ ጋር ኤረር ኢቫሉዌሽኑ ምንድን ነው? ስታንዳርድ አሎዌብል ኤረሩ 1 ሚሊሜትር ፐር 20 ሜትር ነው። ብዙ ጊዜ ማቴሪያሎች ላይ ሰርች አድርጋችሁ ብታገኙ 1 ሚሊሜትር ፐር 20 ሜትር ነው መሆን ያለበት ማለት ነው። ለምንድን ነው እዚህ ጋር በጣም በተጠጋን ቁጥር ወይ ደግሞ በራቅን ቁጥር ይህ ኮሊሜሽን እየተከፈተ በጣም ዲስታንስ ላይ በጣም እየተከፈተ ይሄዳል ማለት ነው። ታውቃላችሁ እንግዲህ ይሄ ላይን ኦፍ ሳይት በልጅድ እየሆነ ይሄዳል። ሞር በልጅድ ይሆናል ማለት ነው በራቅን ቁጥር፣ ወይ ደግሞ በተጠጋን ቁጥር እያነሰ ይሄዳል። በራቅን ቁጥር ደግሞ ወደ ስታፋችን እየሰፋ ይሄዳል ማለት ነው። ኤረሩ የሚታወቅ ነው። እዚህ ጋር አንጉላር ዲፍረንስ ስላለ ማለት ነው። ኮሊሜሽን ኤረር እና ትክክለኛው ኮሊሜሽን ላይን እና የተሳሳተው ኮሊሜሽን ላይን መካከል ያለው ማለት ነው። ትክክለኛው ላይን ኦፍ ሳይት ሆኖ ሳለ ክፍተቷች ናት ማለት ነው። ይሄ ነው ማለት ነው። ይሄን ነው የሚያነበው ማለት ነው። ትክክለኛው እንደዚህ ሆነ እናንተ ውሃ ልኩ ቀጥታ እዚህ ጋር ቀና ብሎ ውሃ ልክ ገብቶ ቢቀመጥም ከዛ ውስጥ ያለው የክሮስሄር ድሮፕ አለ ማለት ነው። እዛ ውስጥ የወደቀ ነገር አለ ማለት ነው። ሶ ያ ክሮስሄር ወድቆ እዚህ ላይ ይዟል ማለት ነው። አንካሳ ነው ማለት ነው። ሶ ይሄ ነገር እየሰፋ ሄዶ ሌላ ችግር ይፈጥራል ማለት ነው። እየራቅን ቁጥር ማለት ነው። እና ቴስት ስታንዳርድ የምንወስደው 20 ሜትር ላይ ምን ያህል ኤረር ይሰጠናል የሚለው ነው ማለት ነው። 20 ሜትር ላይ ከ1 ሚሊሜትር በላይ የሚሰጠን ከሆነ ዲፍረንሱ ምን አለው ማለት ነው? ኮሊሜሽን ኤረር አለበት ተብሎ ይፈረጃል ማለት ነው። ለምሳሌ ይሄ 63 ሚሊሜትር ፐር 20 ሜትር ነው የመጣው ማለት ነው። እና በኋላ ላይ ፋይናል ቬሪፊኬሽን ኮሊሜሽን ኤረር 63 ሚሊሜትር ነው የመጣው። አፍተር አጀስትመንት ቼክ ኖት ዊዝን ቶሌራንስ እንላለን። ኢንስትሩመንት ፋንክሽን ሚስ አላይንድ ላይን ኦፍ ሳይት ነው። ሴንድ ፎር ሰርቪስ ነው ማለት ነው። ካሊብሬሽን ዲሲሽኑ ዊዝን ቶሌራንስ ከሆነ አጀስትድ ኤንድ አፕሩቭድ ከሆነ ሪኳየርስ ፋክተሪ ካሊብሬሽን ብለን ዲሳይድ ማድረግ እንችላለን ማለት። ዊዝን ቶሌራንስ ከሆነ ዊዝን ቶሌራንስ ነው እንቀጥላለን። መሳሪያውን ይዘን አጀስት ከሆነ ጥሩ ነው ማለት ነው። ካልሆነ ሪኳየርስ ፋክተሪ ካሊብሬሽን እንላለን ማለት ነው። እንደዚህ አድርገን ሲንስ ዘ ኮሊሜሽን ኤረር ኤክሲድስ ዘ አሎዌብል ሊሚት ፕላስ ኦር ማይነስ 1 ሚሊሜትር ፐር 20 ሜትር ዘ ላይን ኦፍ ሳይት ኢዝ not parallel to the bubble axis. Therefore, the instrument must be sent to a technician for optical realignment and calibration before use in any construction survey ብለን ኮሜንታችንን እንሰጣለን ማለት ነው። ይህን ኤግዛክት ቴብል ተጠቀሙ ማለት ሳይሆን ኮንሰፕቱ በዚህ ውስጥ ነው የሚንሸራሸረው ማለት ነው። በዚህ ኮንሰፕት ውስጥ ይንሸራሸራል ማለት ነው። ስታንዳርዳችን
1 ሚሊ ሜትር ፐር 20 ሜትር በሆነ አካሄድ ነው ማለት ነው የምናደርገው። እዚህ ጋር እንምጣና እዚህ ጋር ሚድዌይ ቆመናል ብለን እናስባለን ማለት ነው። በኤ እና በቢ መካከል ሚድዌይ ቆመን ስናነበው ስታፍ ሪዲንጋችን የመጣችው አት ሚድዌይ ሪዲንግ አት ሚድዌይ ይሄ ነው። ፔግ ኤ ላይ ይሄ መጣ፣ ፔግ ቢ ላይ ደግሞ ይሄ መጣ ማለት ነው። ከዛ ዲፈረንሱ ስንት ሆነ? ይሄ ሆነ ማለት ነው። ዲፈረንስ የተባለው እዚህ ጋር እሱ ነው። እዚህ ጋር እሱ ነው ማለት ነው። ዲፈረንስ ይሄ ዲስታንሱ ነው። ችግር የለውም። 60 ቅድም አይተናል። 30 ሚድዌይ ይቆመናል እና ሪዲንግ ሚድዌይ እነዚህ ናቸው ማለት ነው። ከዛ ኒር ተጠግተን ስናነበው ደግሞ ፔግ ኤ ላይ ይሄ መጣ፣ ፔግ ቢ ላይ ይሄ መጣ። ዲፍረንሱ ምን ሆነ? ይሄ መጣ ማለት ነው። ይሄ መጣ ማለት ነው። ሶ ይሄ ሲመጣ እንግዲህ ልዩነት ፈጠረ ማለት ነው። መሆን በጣም ተመሳሳይ 0.51 ምናምን መሆን ሲገባው እንደ መጀመሪያው መሆን ሲገባው ኦልሞስት ይሄ 0.33 ሆነ ማለት ነው። ስለዚህ ዲፍረንሱ ምን ሆነ ማለት ነው? እዚህ ኢኳልቱ ብላችሁ ብትቀናንሱ ዚስ ማይነስ ዚስ ብታረጉ ስንት ሆነ ማለት ነው? 19 ሆነ ማለት ነው። ያው እዚህ ጋር ዲፍረንሱ 19 ሆነ ማለት ነው። አያችሁ? ይሄ ሚድዌይ ዲፍረንስ ሚድዌይ ሪዲንግ እና ኒረስት ቱ ፔግ ኤ ስናረገው ይሄ መጣ። ከዛ በኋላ ኮሊሜሽን ኢረሩ ይሄ መጣ ማለት ነው። ዲፍረንሱ 0.19 ሜትር መጣ ማለት ነው። 0.19 ሜትር መጣ ማለት ነው። ሶ ኢረር ፐር ዲፍረንስ ኢረር ፐር ዲስታንስ ስንቀናንሰው እዚህ ጋር ኢረር ፐር ዲስታንስ ብትቀናንሱት ያ ማለት እነዚህ ናቸው ማለት ነው። ኢረር ፐር ዲስታንስ ኢዝ ኢኳል ቱ ኢረሩ ይሄ ነው ኦቨር 60 ነው ማለት ነው። ኦቨር 60 ስታደርጉ 30 ሜትር ነው የቆም ነው 60 ነው ማለት ነው። ያ ማለት በታውዘንድ ስታባዙት ኢዝ ኢኳል ቱ በሚሊ ሜትር ማለት ነው። ይሄ በሜትር ስለሆነ ያው ስታፍ ሪዲንግ ነው ታውቃላችሁ። ስለዚህ በታውዘንድ ስታባዙት ስንት መጣ? 3.166 ወይ ደግሞ approximated to 3.17 መጣ ማለት ነው። 3.17 ሚሊ ሜትር ፐር 1 ሜትር ነው ማለት ነው። ዚሆል 60 ሜትር ዲስታንስ ስለወሰድን ሶ እዚህ ጋር ይሄን በ20 ማባዛት ማለት ነው እንግዲህ ታይምስ 20 ነው ማለት ነው። ታይምስ 20 ስታደርጉ ስንት ሆናል? ሶሪ ኢዝ ኢኳል ቱ ዚስ ታይምስ 20 ስታደርጉት ስንት መጣ ማለት ነው? ያው 63 ሚሊ ሜትር መጣ ማለት ነው። ስንት መሆን ሲገባው? 1 ሚሊ ሜትር ብቻ መሆን ሲገባው ማለት ነው። ይሄ በጣም ደንጀረስ እና ሲሪየስ ኢረር ነው ማለት ነው። ሶ 63 ሚሊ ሜትር ፐር 20 ሜትር ነው የሆነው ማለት ነው። አያችሁ እንግዲህ 40 ሜትር ላይ ብናቆም ስንት ሊሆን ነው ማለት ነው? 126 ሴንቲሜትር 40 ሜትር ላይ ቆመን ማንበብ አንችልም ማለት ነው። በዚህ ስታፍ 40 እስከ 50 ሜትር ጥሩ ሪዲንግ ነው የምናገኘው። በነገራችን ላይ ስታፎችን አሪፍ ኮንዲሽን ላይ አትሞስፌሪክ ኮንዲሽን ላይ 50 ሜትር ላይ አሪፍ ሪዲንግ ነው የምናገኘው ብለን ነው የምናስበው። ግን 50 ሜትር ላይ ምን ስንት ሊሆን ነው ማለት ነው? በጣም ደንጀረስ ነው ማለት ነው። 20 ሜትር ተጠግተን 1 ሚሊ ሜትር ብቻ ኢረር መፈቀድ ሲገባው ማለት ነው። ይሄ በጣም ሲሪየስ ነው ማለት ነው። ኮሊሜሽን ኢረሩ 63 ሜትር መጣ። ኤክሲስ ሊሚት ማለት ነው። ከሊሚት ውጪ ነው ማለት ነው። ኖት ዊዝ ኢንቶሌራንስ ነው ማለት ነው። አጀስትመንት ቼክ ማለት እንግዲህ አጀስት ለማድረግ አይደል ቼክ የምናደርገው። ስለዚህ ዊዝ ኢንቶሌራንስ ስላልሆነ ኒድስ ካሊብሬሽን ነው ማለት ነው። ሪማርኩ ኢንስትሩሜንት ፋንክሽኑ ምንድን ነው? ሚስ አላይንድ ሆኗል ማለት ነው። ላይን ኦፍ ሳይቱ ትክክል አይደለም ማለት ነው። ሌቭሉ ውሃ ልክ ገብቷል። ኢንተርናሊ ግን
እዛ ውስጡን የሚሰራው ስራ ግን ትክክል አይደለም ማለት ነው። ሶ ኢትስ ሚስ አላይንድ ሚለን ኮመንታችን እሱ ነው። ቅድም ያየነው ነገር ነው። ሶ ለካሊብሬሽን ኮመንት ሰጣለን ማለት ነው። ያ ማለት የግላችንን ግምገማና ሪፖርት ደብዳቤ መጻፊያ ምናምን እንዲጠቅመን ነው እንጂ እነሱ ቴክኒሻኖቹ እንደ ሀገራችን አሁን ብንወስድ ሀግ ቤዝ ካሊብሬት ያደርጋቸዋል። እዚህ አዲስ አበባ ውስጥ ቦሌ ሚሊኒየም አዳራሽ ፊት ለፊትም አሉ። እዛ ካሊብሬት የሚያደርጉ ናቸው። እዛው ሱቃቸውም ሌሎች ቦታዎችም አላቸው። የፒያሳ ድሮ አትክልት ተራም ታገኛላችሁ። ግን እዛ ኢንስትሩመንት ነው የሚሸጡት በብዛት። ካሊብሬሽኑን እዛ ቦሌ ሚሊኒየም አዳራሽ ፊት ለፊት ያለውን እዛ ጋር የተለያዩ እቃዎችም አሉ። ካሊብሬሽን የሚሰራበት ቦታ ነው። እዛ ይላካል ማለት ነው። ሌላም ቦታዎች ሊኖሩ ይችላሉ። ስለዚህ በዚህ መልኩ ምን እናደርጋለን ማለት ነው? ካሊብሬሽናችን እንሰራለን ማለት ነው። እዚህ ጋር ፔክ ኤ ላይ ብቻ ነው ኒር ፔክ ኤ ብቻ ነው የወሰንነው እዚህ ጋር። እንደገና ኒር ፔክ ቢ መጠቀም ትችላላችሁ። እዚህ 3 ሜትር 2 ፔጎችን ተጠቅመን አቨሬጃይዝ ለማድረግ ከፈለግን የግድ ዲስታንሱ ሜዥር ማድረግ ስለሚገባ ነው። ለዛ ነው ሜትር የሚያስፈልገው። እዚህ ጋር የቆምነውን ያህል እዚህ ጋር ተጠግተን ማንበብ ስለሚገባን ነው። እዚህ ጋር መጠጋትም ከተገባን ሁለቱንም ተጠግተን ሪፋይንድ አቨሬጅ ማግኘት እንችላለን ማለት ነው። ኒርቢም መጨመር እንችላለን። ኒርቢ 1 ኮለም መጨመር እንችላለን እዚህ ጋር ማለት ነው። ግን ይሄ በቂው ነው። ያው ችግር የለውም። ያው ኢረር ዲፍረንሶች ማለት የሪዲንግ ዲፍረንስ ዳታ ለማወፈር ነው እንጂ ብዙም እንትን የለውም። ብቻ ፔክ ኤ ኒር ፔክ ቢ መጨመር ከፈለግን ኤግዛክትሊ በፕለምቦብ ድሮፕ ያደረግነውን ዲስታንስ ከዚህኛውም መጠጋት ይገባናል ማለት ነው። ተጠግተን እንዳነበብነው ሁሉ ማለት ነው። ፔክ ኤ ላይ ተጠግተን ማንበብ ማለት ነው። ይሄኛው ቅድም እዚህ ነበረ፣ አሁን እዚህ መተን እንደ ማንበብ ማለት ነው። ሶ በዚህ መልኩ ኢረራችንን ቴስት አድርገን ሪፖርት ማድረግ እንችላለን ማለት ነው። ካሊብሬሽን በጣም ወሳኝ ነገር ነው እና በተለይ ኮንትሮል ፖይንት ስታብሊሽ ስናደርግበት በጣም ወሳኝ ነው ማለት ነው። ይልቁን ደግሞ ስራም ስንሰራበትም እንደዛው ሆኖ ግን ጥንቃቄ ማድረግ ያለብን መርሳት የሌለብን ነገር ኮሊሜሽን ኢረር ቴስት ኤኒ ኮንትሮል ፖይንት ስታብሊሽ ስናደርግ በተለይ መርሳት የለብንም ማለት ነው። በቃ እንደ ማንዴት መውሰድ አለባችሁ ኮንትሮል ፖይንት ስትሰሩበት። አንዳንድ ጊዜ በሩጫ ወደ ሳይትም ዝም ብለን ለስካቬሽን ለማሰራት ይዘን የምንሄደው እርዝ ወርክ ለማሰራት ይዘን የምንሄደው አለ በሩጫ ማለት ነው። ቴስት ሳናደርግ እሱ ምናልባት ለጊዜው ላናስታውስም እንችላለን። ኮንትሮል ፖይንት ስታብሊሽ ልናደርግ ስንዘጋጅ ግን ይሄ እንደ ማንዴት መውሰድ የምንገባው ነገር ነው። ክቡራን የቻናል ተከታታዮች ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። የተለያዩ ጠቃሚ ቪዲዮዎች እዚህ ቻናል ላይ እንደሚገኙ ታውቃላችሁ በሚገባ። ስለዚህ በጣም እንግዲህ ሰብስክራይበሮችን መጨመር አለብን። ከዚህ በላይ የሚገባው ነው። ያው ቻናሉም እድሜውም ባለበት እድሜ አሪፍ እየሄደ ነው። ግን ተጨማሪ ሌሎችን ቪዲዮዎችን መስራት እንዲችል ሞራል ብትሰጡኝ ደስ ይለኛል። ሰብስክራይብ አድርጉት፣ ሼር፣ ላይክ እና ኮሜንት ማድረጋችሁን እንዳትረሱ። እስከሚቀጥለው ቪዲዮ ድረስ ደህና ሁኑ። ታንኪዩ